ደጌ ክብሬ ናት ማረጌ ሽታ አንቺ ያላህ ስጦታ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበሯችሁ የፖዚ ቤተሰቦች እንዴት ናችሁ? ሰላም ናችሁ? የአህባቤ ከኔ ጋር አልሐምዱሊላህ ረብል ዓለሚን ሰላም ነኝ። እናንተስ እንዴት ከረማችሁ? ተነፋፍቀናል ማለት ነው። ጠፍታችኋል አላችሁ ግን እንግዲህ ያው መተናል ማለት ነው። ውዶችዬ እንዴት ናችሁልኝ? ያው በጠፋም አልጠፋችሁ ለምታበረታቱኝ ከልብ ነው የማመሰግነው። ጀዛኩሙላሁ ኸይረን የኔ ውዶች፣ በያላችሁበት ሰላማችሁ ይብዛልኝ። ኢንሻአላህ ዛሬ ደግሞ ሽርክ ማለት ነው ስለ ሽርክ መጥቻለሁኝ። ኢንሻአላህ ያው ቪዲዮውን እንግዲህ ላይክ፣ ሼር፣ ሰብስክራይብ በማድረግ አብረን እንበረታታ አብረን እንደግ እያልኩኝ ወደ ታሪኩ እሄዳለሁ ማለት ነው። ሽርክ ምንድን ነው? ሽርክ በእስልምና ውስጥ ትልቅ ስፍራ የሚሰጠው ጽንሰ ሀሳብ ሲሆን በጥቅሉ ከአላህ ወይም ከአምላክ ጋር አጋሮችን ማጋራት ወይም መተባበር ማለት ነው። እስልምና ሙሉ በሙሉ በአንድ አምላክ ወይም ተውሂድ ላይ ያተኮረ ሃይማኖት እንደመሆኑ መጠን ሽርክ ደግሞ የዚህን መሰረታዊ መርሆ የሚቃረንና በእስልምና ውስጥ እጅግ ከባድ ወንጀል ተደርጎ ይወሰዳል። የሽርክ ትርጉምና ምንነት። የቃሉ ትርጉም ሽርክ የሚለው የአረበኛ ቃል ስርወ ቃል መጋራት ወይም አጋር ማድረግ የሚል ትርጓሜ ያለው። የሃይማኖታዊ ትርጉሙ በአላህ መብቶች፣ ባህሪያት ወይም አምልኮ ውስጥ ሌላን አካል፣ ነገር ወይም ኃይል ከአላህ ጋር አጋር ማድረግ ነው። አላህን እንደ ብቸኛ አምላክ፣ ፈጣሪ፣ ጌታ ወይም ተገቢ የአምልኮ ባለቤት አድርጎ አለመቀበልን ያመለክታል። የሽርክ አይነቶች። የእስልምና ምሁራን ሽርክን በሁለት ዋና ዋና ክፍሎች ይከፍሎታል። አንደኛ ሽርክ አልአክበር ወይም ሽርክ ትልቁ ሽርክ ወይም ሽርክ አልአክበር ታላቁ ሽርክ። ይህ አይነቱ ሽርክ አንድ ሰው ከእስልምና ወሰን ሙሉ በሙሉ ያስወጣል። አላህ የማይምረው ወንጀል ተብሎ በቁርአን ውስጥ ተገልጿል። ሱረቱ ኒሳ ከቁጥር 48 ገጽ 4 ላይ እና ከገጽ 4 ቁጥር 116። ዋና ምሳሌዎች አምልኮ ማጋራት ወይም ሽርክል አክበር እንደ ሶላት፣ ዱዓ፣ ልመና፣ መስዋዕት፣ ስግደት ወይም መማፀን የመሳሰሉ የአምልኮ ድርጊቶችን ከአላህ ውጪ ላለ ማንኛውም አካል፣ ለጣዖት፣ ለነቢያት፣ ለመላእክት፣ ለቅዱሳን፣ ለመቃብር፣ ለሐውልት ወዘተ ማቅረብ። በጌትነት ማጋራት ከአላህ ውጭ ሌላ ፈጣሪ፣ ጌታ፣ የዓለማት ገዥ ወይም የነገሮች ባለቤት አለ ብሎ ማመን። በስማትና በባህሪያት ማጋራት ከአላህ ልዩ ባህሪያት የሆኑትን እንደ ፍጹም እውቀት፣ መለኮታዊ ችሎታ፣ ከዓይን መሰወርን ማወቅ ወዘተ ለሌላ ሰው ወይም ነገር መስጠት። ሁለተኛ ሽርክ አልአስጋር ትንሹ ሽርክ። ይህ አይነቱ ሽርክ ከታላቁ ሽርክ ያነሰ ቢሆንም አሁንም በእስልምና ውስጥ ከባድ ወንጀል ነው። አንድን ሰው ከእስልምና ሙሉ በሙሉ ባያስወጣውም የእምነቱን ጥራትና የአምልኮውን ተቀባይነት በእጅጉ ይጎዳል። ዋና ምሳሌዎቹ ሪያ፣ የአምልኮ ድርጊቶችን ወይም መልካም ስራዎችን እንደ ሶላት፣ ጾም፣ ሶደቃ አላህን ብቻ ለማስደሰት ሳይሆን ሰዎች እንዲያዩና እንዲያደንቁ በማሰብ መፈጸም። ከአላህ ውጪ በሆነ ነገር ማመን ወይም መማል። ለምሳሌ በካዕባ እምላለሁ፣ በህይወቴ እምላለሁ ወይም በነቢዩ እምላለሁ በማለት መማል። አጉል እምነቶች እንደ መጥፎ አጋጣሚ ምልክቶችን ማመን፣ ጥንቆላን መፈለግ፣ ክታቦችን ወይም የአይን መከላከያዎችን ኃይል አላቸው ብሎ ማመን። የአላህ ባልሆነ ነገር መተማመን አንድ ሰው ችግር ፈቺ ነው ወይም ብልጽግና ሊሰጥ ይችላል ብሎ በሰዎች፣ በገንዘብ ወይም በሌሎች ፍጥረታት ላይ
ከመጠን በላይ መተማመን። የሽርክ አደጋ። ሽርክ የእስልምና መሰረት የሆነውን ተውሂድን የአላህን አንድነት በቀጥታ ይቃረናል። ቁርአንና ሐዲስ የነቢዩ ሙሐመድ ቃልና ተግባር ሽርክን ከአላህ መብቶች ውስጥ መውሰድና ለፍጡር መስጠት እንደሆነ ይገልጻሉ። አንደኛ ሽርክ አልአክበር ታላቁ ሽርክ። በዝርዝር ሽርክ አልአክበር አንድን ሰው ከእስልምና ሙሉ በሙሉ የሚያስወጣና በእስልምና እምነት መሰረት ይቅር የማይባል ወንጀል ተደርጎ የሚወሰድ ነው። አላህ ሱብሓነሁ ወተዓላ በቅዱስ ቁርአን እንዲህ ይላል፣ አላህ በእርሱ ማጋራትን ወይም ሽርክን አይምርም፣ ከዚህ ሌላ ያለውን ግን ለሚሻው ሰው ይምራል። ሱረቱ ኒሳ ገጽ 4 ቁጥር 48። ሽርክ አልአክበር ሶስት ዋና ዋና ንጹህ ክፍሎች አሉት። እነዚህም የአላህ ወይም የተውሂድ የተለያዩ ገጽታዎች የሚቃረኑ ናቸው። ሽርክ በጌትነት፣ ይህ የአላህን ፈጣሪነት፣ ገዥነትና የሁሉ ነገር ባለቤትን መብት መካድ ወይም ከሌላ አካል ጋር ማጋራት ነው። ምንነቱ አላህ ብቸኛ ፈጣሪ፣ ቀዳጅ፣ ህይወት ሰጪ፣ መጋቢ እና የዓለማት ሁሉ ጉዳይ ተቆጣጣሪ ነው የሚለውን እምነት መጣስ። ምሳሌዎች አምላክን መካድ፣ የዓለማት ፈጣሪ የለም ብሎ ማመን ወይም ይህን የአላህን ብቸኛ ጌትነት መካድ ነው። ሁለት አምላኮችን ማመን፣ እንደ ብርሃንና ጨለማ፣ መልካምና ክፉ ያሉ ሁለት እኩል ኃይሎች ዓለምን ይገዛሉ ብሎ ማመን። የሙታን ነፍስ ተጽዕኖ፣ የቅዱሳን ወይም የጻድቃን ነፍሶች ከሞቱ በኋላ ቢሆን ሰዎችን ጉዳይ መለወጥ፣ መርዳት ወይም ችግር ማስወገድ ይችላሉ ብሎ ማመን። ሁለተኛ ሽርክ በአምልኮ፣ ይህ የአላህ ብቸኛ ተገቢ አምላክነት መብት መጣስ ነው። አምልኮ ሁሉ ለአላህ ብቻ መሆን አለበት የሚለውን መርህ መቃወም። ምንነቱ ከልብ የሚመነጩ የአምልኮ ተግባራትን በጎን የሚያደርጉትን ጨምሮ ለአላህ ሳይሆን ለፍጡር ማቅረብ። ምሳሌዎች ዱዓ ወይም ልመና፣ ከአላህ ውጭ ሌላን አካል ወይም ነቢይ፣ መልአክ፣ ጂን፣ ቅዱስ ወይም ጣዖት ለእርዳታ መለመን ወይም መማፀን። ስግደትና መስዋዕት፣ ለአላህ እንጂ ለማን እንደማይቀርቡት እነዚህ ድርጊቶች ለሌላ አካል መፈጸም። እርዳታ መሻት፣ የማይታይ እርዳታን ወይም መዳንን፣ ለምሳሌ ከበሽታ መዳን ወይም ልጅ መውለድን በቀጥታ ከአላህ ውጪ ከሌሎች አካል መጠየቅ። ለፍጡር ፈጽሞ መታዘዝ፣ የአላህን ሕግ ትቶ የአላህን ሕግ የሚቃረን የሰዎች ሕግ ወይም ትዕዛዝ ፈጽሞ ነው ብሎ አምኖ መታዘዝ ወይም ይህን ሽርክ በሕግ ተብሎ ይታወቃል። ሽርክ በስማትና ባህሪያት፣ ይህ የአላህ ልዩ ስሞች እና ፍጹም ባህሪያት ለፍጡር መስጠት ነው። ምንነቱ አላህ ሱብሓነሁ ወተዓላ በቁርአንና በሐዲስ የገለጻቸው ልዩ ስሞችና ባህሪያት፣ ለምሳሌ ሁሉን ቻይነት፣ የተደበቀን ነገር ሁሉም ማወቅ፣ ለሌላ አካል መስጠት። ምሳሌ የሚታይ እውቀት፣ ከአላህ ውጪ አንድ ሰው ወይም አካል ለወደፊቱ ጊዜ ወይም ከዓይን የተደበቀን ነገር ሁሉ ያውቃል ብሎ ማመን። መለኮታዊ ባህሪ መስጠት፣ እንደ አርራህማን እጅግ በጣም ሩህሩህ ወይም አልኻሊቅ ፈጣሪ የመሳሰሉ ለአላህ ብቻ የሚገቡ ስሞችን ለፍጡር መስጠት። ሽርክ አልአስጋር አንድን ሰው ከእስልምና ወሰን አያስወጣም፣ ነገር ግን ከባድ ወንጀል ነው እና ወደ ሽርክ አልአክበር ሊያመራ የሚችል ድልድይ ነው። ሪያ ማሳያ፣ ሪያ ማለት የአምልኮ ተግባርን የሚፈጽመው በአላህ ፊት ተቀባይነት ለማግኘት ብቻ ሳይሆን ሰዎች አይተውት እንዳሞግሱትና እንዳደንቁት ሲል ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ለእናንተ ከምፈራው ነገር ሁሉ እጅግ የከፋው ትንሹ ሽርክ ነው ተብለው ሲጠየቁ እሱም ሪያ ነው ብለዋል። ምሳሌዎቹ በሰዎች ፊት ሲሆን ሶላትን በሚያምር ሁኔታ መቆም ብቻውን ሲሆን ግን በፍጥነት እና በግድ
በግዴለሽነት መፈጸም፣ በሰዎች ፊት ሰደቃ ወይም ምጽዋት በብዛት መስጠት፣ ብቻውን ግን መስጠት አለመፈለግ፣ ሰዎች እንዳዩትና እንዳደንቁት ሲል መልካም ንግግር መናገር ወይም ሃይማኖታዊ ድርጊትን መፈጸም፣ ከአላህ ውጪ በሆነ ነገር መማል፣ ምንነቱ ለአላህ ብቻ የሚገባውን ክብርና ትልቅነት ለሌላ አካል መስጠት። ምሳሌ በነቢዩ ሰለላሁ ዐለይሂ ወሰለም እምላለሁ፣ በህይወቴ እምላለሁ፣ በካዕባ እምላለሁ። ይህንን በመከልከል ነቢዩ በካዕባ ጌታ እመኑ ብለው አዘዋል፣ አማሉ ብለው አዘዋል። ሶስተኛ አጉል እምነቶች ምልክቱ ከአላህ ውጭ ባሉ ፍጥረታት ወይም ክስተቶች ላይ መጥፎ እድል የመፍጠር ወይም የማስወገድ ኃይል አላቸው ብሎ ማመን። ምሳሌዎች የጥንቆላ ውጤቶችን ማመን፣ የኮከብ ቆጠራን መከተል ወይም የጠንቋዮችን እርዳታ መሻት፣ የታሊስማን ወይም የክር እድል የመስጠት ወይም ከመጥፎ የመጠበቅ ኃይል አላቸው ብሎ በማመን መልበስ ወይም ኪታብ አይነ ጥላ። አራተኛ በኃይልና በብቃት መጋራት ምንነቱ አላህን ሳይክዱ በተግባር ግን ድርጊቱን የተፈጸመው በአላህና በሌላኛው ሰው እኩል ኃይል ነው ብሎ ማመን። ምሳሌ ይህ የሆነው በአላህ ፍቃድና በአንተ ብቃት ነው። ሁለቱን በእና በማያያዝ የአላህ ፍጹም ፍቃድና የሰውን ፍቃድ እኩል ማድረጉ ሽርክ ነው። ትክክለኛውን አባባል ከአላህ ፍቃድ ከዚያም በአንተ እርዳታ ወይም ብቃት ማለት ነው። የሽርክ አጠቃላይ አደገኛነት ሽርክ በእስልምና ውስጥ ትልቅ ወንጀል ተደርጎ የሚወሰደው በሚከተሉት ምክንያቶች ነው። አንደኛ የመልካም ስራ ማጥፋት። ሽርክ ከተፈጸመ የአንድን ሰው ቀደም ሲል የሰራቸውን መልካም ስራዎች በሙሉ ከንቱ ያደርጋል። ሁለት የዘላለም ኪሳራ። በታላቁ ሽርክ ውስጥ ሆኖ ሳይቶብቱ ወይም ንስሐ ሳይገቡ መሞት በጀነት ወይም ገነት መግባት አይቻልም። የዘላለም ቅጣትን ያስከትላል። ሶስተኛ ፍትህ መጣስ። ሽርክ እጅግ ታላቅ ፍትህ መጣስ ወይም ዙልም ነው። ምክንያቱም የፈጣሪን ብቸኛ መብት ለፍጡር መስጠት ከሁሉ የከፋ በደል ነው። ስለዚህ ሙስሊሞች ዘወትር ከሽርክ ለመራቅ ተውሂድን በጥልቀት መማርና ለአላህ ብቻ የሚገባውን መብት ለሌላ አካል ከመስጠት በጥንቃቄ መቆጠብ እንዳለባቸው አጥብቆ ይመከራል። በአሁኑ ጊዜ በብዙሃኑ ዘንድ የሚያስተውሉ የሽርክ ምሳሌዎችን ወይም ከሽርክ ለመጠበቅ የሚረዱ መንገዶች ወይም ሽርክን በዘመናዊ ዘመን ካሉ ሀሳቦች ጋር በመነጻጸር ማየት እንችላለን። የትኛውን ርዕስ እንቀጥል? የሽርክና ተውሂድ የሁለቱ መሰረታዊ ጽንሰ ሀሳቦች ንጽጽርና ትስስር። ሁለት ከሽርክ የመጠበቅ መንገዶች በቁርአንና ሐዲስ የተጠቀሱ መፍትሄዎች። ሶስት የተደበቀው ሽርክ ሽርክ አልአኽፊ በልብ ውስጥ የሚኖሩ የአደገኛ የሽርክ አይነቶች ለምሳሌ ኩራትና ከልክ ያለፈ ፍርሃት። አራተኛ ዘመናዊ የሽርክ ገጽታዎች በዕለት ተዕለት ህይወት ውስጥ ሽርክን የሚመስሉ ተግባራት። አህባብ ኢንሻአላህ እነዚህ ደግሞ በቀጣይ ቪዲዮዎችን እንመጣለን ማለት ነው። ኢንሻአላህ ያው ቪዲዮው ጠቃሚ ነው ብዬ አስባለሁ። ለምታበረታቱ በሙሉ አሁንም ከልብ ነው የማመሰግነው እያልኩ ለዛሬ በዚህ ይበቃኛል ማለት ነው። ሰላማችሁ በዚህ ተትረፍ ይበልልኝ። ሰላም፣ ፍቅር፣ አንድነት ለሀገራችን እያልኩኝ እኔ ብዙ ሰናበታችኋለሁ። መልካም ጊዜ ተመኘሁላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ደጌ ክብሬ ናት ማረጌ ኦሜ ሽታ አንቺ ያላህ ስጦታ